ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት አማርኛ ፊደላት ባለ 3 ቃላት ይዤላችሁ መጥቻለሁ። በተረጋጋ መልኩ አንድ ባንድ አነብላችኋለሁ። እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እሺ ወደ ትምህርታችን እንሄድ። እሺ እንጀምር። እንግዲህ እዚህ ላይ የአማርኛ ፊደላት ባለ 3 ቃላት ነው። ሁሉም ቦታ ላይ ተጻፉት ማለት ነው። የመጀመሪያው መን መነሻ በማድረግ ነው። የሁለተኛችን በን መነሻ በማድረግ፣ ሶስተኛው መስመር ወን መነሻ በማድረግ፣ አራተኛው ደን መነሻ በማድረግ ነው እዚህ ላይ የምናየው ማለት ነው። እሺ እንጀምር። መከረ መከረ ይላል። እንግዲህ መቤተሰብ የመጀመሪያ ድምጽ፣ ከቤተሰብ የመጀመሪያ ድምጽ፣ ቤተሰብ የመጀመሪያ ድምጽ በአንድ ላይ መከረ ይላል ማለት ነው። ወደ ቀጣያችን ስንሄድ መሆን ይላል። እንግዲህ መቤተሰብ የመጀመሪያ ድምጽ፣ ቤተሰብ የሰባተኛ ድምጽ፣ ለቤተሰብ የስድስተኛ ድምጽ በአንድ ላይ መሆን የሚል ቃላት ይሰጠናል ማለት ነው። ቀጣያችን ጋር ስንሄድ መልስ ይላል። እንግዲህ መቤተሰብ የመጀመሪያ፣ ለቤተሰብ የስድስተኛ ድምጽ፣ ሰቤተሰብ የስድስተኛ ድምጽ በአንድ ላይ መልስ የሚል ቃላት ይሰጠናል ማለት ነው። ቀጣያችን መጠን ይላል። እንግዲህ መቤተሰብ የመጀመሪያ፣ ጠቤተሰብ የመጀመሪያ፣ ነቤተሰብ የስድስተኛ፣ መጠን የሚል ቃላት ይሰጠናል። ቀጣያችን መሬት ይላል። እንግዲህ መቤተሰብ የመጀመሪያ፣ ረቤተሰብ የአምስተኛ ድምጽ፣ ተቤተሰብ የስድስተኛ ድምጽ በአንድ ላይ መሬት የሚል ቃላት ይሰጠናል ማለት ነው። ቀጣያችን መረጃ ይላል። እንግዲህ መቤተሰብ የመጀመሪያ ድምጽ፣ ረቤተሰብ የመጀመሪያ ድምጽ፣ ጀቤተሰብ የአራተኛ ድምጽ በአንድ ላይ መረጃ የሚል ቃላት ይሰጠናል። ቀጣያችን መብት ይላል። እንግዲህ በቤተሰብ የመጀመሪያ፣ በቤተሰብ የስድስተኛ፣ ተቤተሰብ የስድስተኛ በአንድ ላይ መብት የሚል ቃላት ይሰጠናል። እሺ ወደ ቀጣያችን እንሂድ። አሁን ደግሞ በን መነሻ በማድረግ እናያለን ማለት ነው። በመቶ ይላል። እንግዲህ በቤተሰብ የመጀመሪያ ድምጽ፣ መቤተሰብ የመጀመሪያ ድምጽ፣ ተቤተሰብ የሰባተኛ ድምጽ አንድ ላይ በመቶ ይላል ማለት ነው። ቀጣያችን በሌላ ይላል። እንግዲህ በቤተሰብ የመጀመሪያ፣ ለቤተሰብ የአምስተኛ፣ ለቤተሰብ የአራተኛ፣ በሌላ የሚል ቃላት ይሰጠናል። ቀጣይ በዚህ ይላል። እንግዲህ በቤተሰብ የመጀመሪያ፣ ዘቤተሰብ የሶስተኛ፣ ቤተሰብ የስድስተኛ፣ በዚህ የሚል ቃላት ይሰጠናል ማለት ነው። ቀጣያችን በኋላ ይላል። እንግዲህ በቤተሰብ የመጀመሪያ፣ ቤተሰብ የስምንተኛ ድምጽ፣ ለቤተሰብ የአራተኛ በኋላ የሚል ቃላት ይሰጠናል ማለት ነው። እሺ በዚያ ይላል። እንግዲህ በቤተሰብ የመጀመሪያ ድምጽ፣ ዘቤተሰብ የሶስተኛ ድምጽ፣
ያ የቤተሰብ የአራተኛ በአንድ ላይ በዚያ የሚል ቃላት ይሰጠናል። ቀጣያችን በላይ ይላል። እንግዲህ በቤተሰብ መጀመሪያ፣ ላ ለቤተሰብ የአራተኛ ድምጽ፣ ይ የቤተሰብ የስድስተኛ ድምጽ፣ በላይ ይላል። እንግዲህ በአንድ ላይ በላይ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ በሙሉ ይላል። በቤተሰብ መጀመሪያ፣ ሙ ለቤተሰብ የሁለተኛ፣ ሉ ለቤተሰብ የሁለተኛ ድምጽ በአንድ ላይ በሙሉ የሚል ቃላት ይሰጠናል ማለት ነው። ቀጣይ ወን መነሻ በማድረግ እናያለን ማለት ነው። እሺ ወራት ይላል። እንግዲህ ወቤተሰብ የመጀመሪያ ድምጽ፣ ረቤተሰብ የአራተኛ ድምጽ፣ ተቤተሰብ የስድስተኛ ድምጽ በአንድ ላይ ወራት የሚል ቃላት ይሰጠናል። ቀጣይ ወረዳ በአንድ ላይ ወረዳ ይላል። እንግዲህ ወቤተሰብ የመጀመሪያ ድምጽ፣ ረቤተሰብ የመጀመሪያ ድምጽ፣ ደቤተሰብ የአራተኛ ድምጽ በአንድ ላይ ወረዳ የሚል ቃላት ይሰጠናል። ቀጣይ ወሳኝ ይላል። እንግዲህ ወቤተሰብ የመጀመሪያ፣ ሰቤተሰብ የአራተኛ ድምጽ፣ የቤተሰብ የስድስተኛ ድምጽ በአንድ ላይ ወሳኝ የሚል ቃላት ይሰጠናል። ቀጣያችን ወቅት ይላል። እንግዲህ ወቤተሰብ የመጀመሪያ ድምጽ፣ ቀቤተሰብ የስድስተኛ ድምጽ፣ ተቤተሰብ የስድስተኛ ድምጽ በአንድ ላይ ወቅት የሚል ቃላት ይሰጠናል። እሺ ቀጣይ ወንዝ ይላል። ወቤተሰብ የመጀመሪያ ድምጽ፣ ለቤተሰብ የስድስተኛ ድምጽ፣ ዘቤተሰብ የስድስተኛ ድምጽ በአንድ ላይ ወንዝ የሚል ቃላት ይሰጠናል። ቀጣያችን ወዘተ ይላል። ወቤተሰብ የመጀመሪያ፣ ዘቤተሰብ የመጀመሪያ፣ ተቤተሰብ የመጀመሪያ ድምጽ በአንድ ላይ ወዘተ የሚል ቃላት ይሰጠናል። ቀጣይ ወይም ይላል። ወቤተሰብ የመጀመሪያ፣ የቤተሰብ የስድስተኛ፣ መቤተሰብ የስድስተኛ በአንድ ላይ ወይም የሚል ቃላት ይሰጠናል። እሺ ወን መነሻ በማድረግ አይተናል። አሁን ደግሞ ደን መነሻ በማድረግ እንይ። ደረጃ ይላል። እንግዲህ ደቤተሰብ የመጀመሪያ ድምጽ፣ ረቤተሰብ የመጀመሪያ ድምጽ፣ ጀቤተሰብ የአራተኛ ድምጽ በአንድ ላይ ደረጃ ይላል ማለት ነው። ቀጣይ ደስታ ይላል። ደቤተሰብ የመጀመሪያ ድምጽ፣ ሰቤተሰብ የስድስተኛ ድምጽ፣ ተቤተሰብ የአራተኛ ድምጽ በአንድ ላይ ደስታ የሚል ቃላት ይሰጠናል። ቀጣይ ደቂቃ ይላል። ደቤተሰብ የመጀመሪያ፣ ቀቤተሰብ የሶስተኛ፣ ቀቤተሰብ የአራተኛ በአንድ ላይ ደቂቃ የሚል ቃላት ይሰጠናል። ቀጣይ ደግሞ ይላል። እንግዲህ ደቤተሰብ የመጀመሪያ፣ ገቤተሰብ የስድስተኛ፣ መቤተሰብ የሰባተኛ በአንድ ላይ ደግሞ የሚል ቃላት ይሰጠናል። ቀጣይ ደቡብ እንግዲህ ደቤተሰብ የመጀመሪያ፣
ቡ በቤተሰብ የሁለተኛ፣ ብ በቤተሰብ የስድስተኛ በአንድ ላይ ደቡብ የሚል ቃላት ይሰጠናል። ቀጣያችን ደንብ ደንብ ይላል። ለቤተሰብ የመጀመሪያ፣ ን ለቤተሰብ የስድስተኛ፣ ብ በቤተሰብ የስድስተኛ በአንድ ላይ ደንብ የሚል ቃላት ይሰጠናል። መጨረሻችን ደጋፊ ደጋፊ ይላል። እንግዲህ ለቤተሰብ የመጀመሪያ፣ ጋ ለቤተሰብ የአራተኛ፣ ፊ በቤተሰብ የሶስተኛ በአንድ ላይ ደጋፊ የሚል ቃላት ይሰጠናል ማለት ነው። እሺ ዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ የምንገናኝ። በያላችሁበት ሰላም ሁኑልኝ። ሰላማችሁ ይብዛልኝ።